ነበር የሚሰራው አንተ ይሄን ሁሉ በዛ እድሜ ታስታውስ ነበር ወይስ አስታውሳለሁ አይ እኔ ተብዬ ሳይሆን እያስታወስኩ ነው በ6 አመት እሺ ከዛ በኋላም እዛ ቤት ከገባን በኋላ እናቴ ያው የለት ጉርስ ሰዎቹ ስለማይሰጡን አረብኛ ቋንቋ ድሮ ስለምትችል እሱን ልሰራ ከእኛን ከሰራተኛ ጋር ቁጭ አርጋ እናቴ ይሄ ሁሉ ነገር እንደሚፈጠር አታውቅም በቃ ቁጭ አርጋ እኛን ለፈጣሪ ትታ ትሄዳለች ማለት ነው በዛን ጊዜ እናቴ አንድ ቀን ሁለት ቀን እየሰራች ባለበት ሰዓት ታዲያ አንድ ቀን እናቴ አዳር በሄደችበት ሰዓት ነው ይሄ ሰውዬ እንደዚህ ያደረገው ማለት ነው መጀመሪያ ግን እናቴን በማይሆን ነገር ሲጠይቃት አቻ አይደለህም አልፈልግም ማለት ነው ጥያቄን ጠይቃት ከዛ እኔ አልፈልግም አቻም አይደለህም ስትለው አንተ እየሰማህ ነው ወይስ ሷስተው ሰምታ ነው ያየኸው አንተ በስልክም ሲደውል ነበር ያው ጥሪ ነበርና የዛን ነው እኔ ነገር ሁሉ የሰማሁት ከዛም በኋላ መጨረሻ ላይ እናቴ በሄደችበት ምሽት ሰዓት ላይ ይመጣል ማለት ነው ሰራተኛዋ ሽንት ቤት በሄደችበት ማለት ነው ከዛ ከመጣ በኋላ ይመጣል በሩን ይከፍታል ከፍቶ ገባ ከዛ እኔ ደነገጥኩኝ የነበርኩበት ፍራሽ ላይ ቆምኩኝ ከዛ ከስር እናቴ ያስቀመጠችልኝ ዕቃ አለ እሱ ልወስድ ነው የመጣሁት እናቴ እኮ ላንተ ያስቀመጠችልኝ ዕቃ የለም ቢኖር እኮ ለኛ ተነግረን ነበር አልኩት ከዛም በኋላ እሻልና ፍራሹን ልገለጥ ሊያረግ ሲል እኔ በቃ ሰራተኛ ትመጣለች አትመጣም እያልኩኝ በሩን ሳይ ነው እንግዲህ እጄን ይዞ ፍራሹ ላይ አንበርክቶ መሆን ነገር ያደረገኝ ማለት ነው እና ይሄንን ነገር በብዙ ሚዲያዎች ላይ ተናግሬያለሁ ግን ያው የረዱን ሰዎች ጥቂት ቢሆንም ለረዱን ሰዎች ምስጋና የላቀ ነው ውድ ኢትዮጵያውያን ያንደረዳን ነገር ቢኖር ይሄ ነገር ውሸት ነው ፖሊስ መግለጫ ሰጥቶበታል የተባለበት ነገር እውነት ነው አሁንም ለተከታታይ ጊዜ ይሄ ነገር እየተፈጸመብን ያለው የኔ ጥፋት ምን ጋር ነው ያው መደበቄ ነው ለምንድን ነው የደበቁት ስለሚያስፈራራኝ ነው ሲቀጥል ደግሞ የእናትን ኩላሊት ነው ወጥቼ ማበላ እርቦ እግርን ቆርጠ አብስል እንድትበላን ማድረግ ስለሚገኝ ነው እኔ ላንቺ ረጋብዬ እንደማወራሽ አይደለም በዛቻ ነው የሚያወራው በማስፈራሪያ ቃል ማለት ነው እና እኛ ላይ የደረሰ ያለው ጥቃት እንጃ ማንም ኢትዮጵያ ላይ የደረሰ ያለው ነገር አይደለም ነው እና እኛ ላይ የደረሰ ያለው ጥቃት ባለፈው በ19 እንግዲህ እናቴ ተኝታለች የተኛችበት ምክንያት ቀን ላይ እስከ 10 ሰዓት ነበር ቆማ ያመሸችው እናም በተኛችበት ሰዓት እኔና እሱና ሶስታችን ነበርን ከዛም በኋላ ቀን ላይ ነው እኛ ለሊት ተኝታናል እናታችን ግን አልተኛችም ከዛ በኋላ ትንሽ ደክማትና ከምሳ ሰዓት በኋላ ከሰዓት አካባቢ ተኛለች በተኛችበት ሰዓት እንግዲህ እሱ በመስኮት ይመጣና ሁለታችን ማን ነው አለን ደነገጥን ከዛ በኋላ ልጆቹ ናቸው የሚሆነው እኔ ስከፍት ማንም ሰው የለም መልሼ ልዘጋው ስል ግን ከስር ተደብቆ ማለት ከዛ መስኮቱን ባንዶቹ ያዘና እኔ በእጁ ጭፍልቅ ያለ ጓንት ነው ያደረገው እንደዚህ ዝም ብሎ እንኳን ኖርማል ልጅ አይደለምና ጓንት ያደርጋል ከዛ መጨረሻ ላይ ጭፍልቅ ብሏል ልጁና ነካይ ማለት ነው ልክ ግንባሬን ከነካይ በኋላ እኔ በጣም ራሴን ከሳትኩኝ በኋላ አሁን ምልን ይያላሉ ነገር ታረጋለ በቁጥጥር ስራ አስገብቻለሁ የሚለው ድምጽ ብቻ ነው የሰማሁት ከዛ መጨረሻ ላይ እንግዲህ ፈዝዤ በር አስከፈተኝ ማለት ነው ከዚህ በፊትም እንደዚህ በር ያስከፈተኝ ነበር እንዴት ነው ያስከፈተኝ አንዳንዴ የእባብ ይዝና ጥርሱን ያወልቅና ከጥርሱ የሚወጣውን ጥርሱን ነቅሎት ልክ አሁን ጥርሳችንን ስንለቅ እንደሚፈሰው ይላል የእባቡንም ልክ እንደዛው ጥርሱን ሲነቅለው የሚፈሰው አረንጓዴ መሳይ ነገር አለ ያንን እንግዲህ በመርፌ ቀርቶ የኔ ጭንቅላት ውስጥ ሲከቱ አስታውሻለሁ እሱም ብቻ ነው አንድ ጊዜ እንትን ያለኝ ከዛ ቀጥሎ ደግሞ አንድ ቀን ብቻዬን እንደዚህ ዩቲዩብ ላይ ወተን ሚረዳን ሰው አግኝተን ነበር ከዛም በኋላ እሱ ጀርመን ሀገር ነበር የሚኖረው ያው ስሙ መጥራስ ባይኖርብኝም ጀርመን ሀገር ነበር የሚኖረው እናቴ በጧት ልትቀበለ በሄደችበት ሰዓት አትሂድ እያለች ነበርና አይ አልሄድም ዛሬ የትምህርት ቀናችን ነው አልኳት ከዛ በኋላ እሺ በቃ ከሰራተኛው ጋር ሄድ ስትይ ሰራተኛዋ ደግሞ አተኝታለች ለምን ለሊት ወጥ ሲሰሩ ነበርና በቃ ብቻዬን ከጓደኞቼን ማገኛቸዋለሁ ስል ወጣሁኝ በኋላ ጓደኞቼን ባይ አልመጡም በቃ ዝም ብዬ ልንከዋልኩኝ እየተራመድኩኝ ያለ መጀመሪያ ላይ ያየሁት ቪኤት ነበር ከቪኤቱ አለፍ ብሎ ደግሞ ጥቁር ይሄ አስከሬን የሚሄድበት መኪና አለና እሱ ነበር ባዶ ነው የተቀመጠው ከዛ እንደገና ደግሞ ከፊት ሌላ ቪኤት ቆሟል በቃ ሲምፕል አድርጌው ሄድኩኝ ከዛ መጨረሻ ላይ
ከዛ ከመኪናው ውስጥ 4 ወንዶች ሲወርዱ አይቻቸዋለሁ። ጥቁር የለበሱ ቀሚስ የሚመስል ነገር ነው የለበሱት። ከዛ በኋላ ወርዶ ሲሄዱ እንዴ ደግሞ የወንድ ሴት መጣ እንዳልኩኝና እየሄድኩኝ ያለ ኳልኳሌ ይከተሉኛል። ምን ሆኖ ነው አልኩኝና ብሮጥ ይከተሉኛል። ታዲያ አንድ ቅያስ አገኘውና ተቀይሼ ትቦ ስር ተኛሁኝና ትቦን ዘጋሁት። እኔ በምን እንደተከተሉኝ አላውቅም። መጡና ከፈቱት ያለን ትቦ ሲከፍቱ ምንም ዘጋግኝተውኛል። ያዙኝ እንዳላመልጣቸው ነገር አሸተቱኝ። ፈዝዤ ራሴን የታገኘሁት እንግዲህ እዛ ጥቁር ሚኒባስ ውስጥ ገብቼ እዚህ ጋርና እዚህ ጋር 2 ወንዶች አሉ፣ እዛ ጋርና እዛ ጋር 2 ወንዶች አሉ። ይሄንን ያለ ጥቃት የፈጸሙ ሰውዬ ደግሞ እንደዚህ ተቀምጧል። ከዛ ደግሞ ቀንድ ያለው ሰውዬ ደግሞ እንደገና ባፉ ጭስ ነው የሚወጣው። በቃ ቀንድ ነው እዚህ ጋር ያለው ባፉ ጭስ ይወጣል። ግን ነው ይሄ ሁሉ ነው ወይስ ተኝተህ? የምን ህልም ቀን ላይ ነው እንጂ ትምህርት ቤት በሚሄድበት ሰዓት ማለት ነው አግተው። ከዛ በኋላ እሱ ነውና ይሄ ነው እንግዲህ ልጅ ያልኳችሁ ይላል አልኩኝ። እንዴ አንተ ደግሞ ከመቼ ወዲህ ነው አባቴ ሆንከው እንዴ? እኛ እኮ እዛ ግቢ ሰውዬው አስጠግቶን የገባ ነው። ሲጀመር በ6 ዓመቴ ነው እንጂ የገባሁት አንተ አባቴ ልትሆን አትችልም አልኩት። ስለው ለነሱ ነው እንጂ ለኔ አይደለም ያለኝ። ይዋሽ ነው ዝም በሉት። እናቱ በላይ ስለምትለው ለዛ ነው ዝም በሉት። እኔ ነኝ አባቱ ለፍቼ ጥሪ ያሳደግኩት አለ። አውቆ ማለት ነው ለነሱ። ከዛ እነሱ ይሄ ግለሰብ ይያዝ ነው የምለው። ባሌ አይደለም የልጆች አባት አይደለም ሀቡዬ። ይሄን ነው የምነግርሽ እናት አለም። አንቺ ንጹህ ሴት ነሽ። የብዙዎች ሰውየውና እናንተ የተዋወቃችሁት እኔ ከኢንተርቪው ላይ እንዳየሁትኝ አንቺ የእህትሽ አሰሪዎች ማረፊያ ሰጥተውሽ እዛ ቤት ዘበኛ ነበር አይደል? ሰውየው ትክክል ነው። በቃ ይሄ ነው በቃ እዛ ቤት ልዑል 6 ዓመቱ ነበር። ልዑል 6 ዓመቱ አረብኛ ቋንቋ ስለምችል አረቦች ጋር ሄድኩኝ ማታ ለሰራተኛ ትቸው ሌሊት። ከዛ በኋላ ለምን ልጄን ለማስተዳደር ከዚህ በፊትም አረቦች ጋር ያው በሴተኛ ዳሪ ህይወትን ይሰርቻለሁ። ላንቺ የሚደበቅ ነገር አይደለም። ንስሐ ገብቼ ትቸው ነው ያንን ስራ። ከዛ በሄድኩበት ነው ይሄንን ህፃን ልጅ እናቴ ያስቀምጥ ያለችኝ ቃል ብሎ ከፍቶ ገብቶ በእጆቹን ጨምድዶ ይዞ በብርድ ልብስ ጠቅልሎ ይሄን ልጅ ይደፍራል። ከደፈረ በኋላ ለ6 ዓመታት እናት ብትሰማ ኩላሊትን ጠብሼ ነው ማበላ እያለ አስደብቆ ማለት ነው። ትምህርት ቤት ሲሄድ ከትምህርት ቤት እያወጣ አባቱ ነኝ እያለ እኔ ሳላቅ ማለት ነው። ቤት ውስጥ ደግሞ በሩን ከፍተህ ተውልኝ እያለ ይሄንን ነው ሲያደርግ የኖረ ልጄን ሀቡዬ። አንቺ መቼ ነው ያወቅሽው? እኔ ያወቅኩት 3 ዓመቴ መድፈሩን መከተሉን እኮ አውቃለሁ። ዩቲዩብ ላይ ወጥቼ ስናጣ ስንቸገር ይሄ ግለሰብ እየገባ እንዲህ እንደሚያደርግ አላውቅም። መጨረሻ ነው ልጄ ከእኔ ጋር በእጄ ሀቡዬ ልትረጁ የሚገባ እዚህ ላይ ነው። ትምህርትም አላስገባም ብዬ ምንም አልልም ብዬ በእጄ ሲይዘው ያኔ እውነቱን ማውጣት ጀመረ። ልጁን እሱ እኮ ነው የሚገባው። ሌሊት እኮ ሁሌ ይመጣል። እኔም ብቻ አይደለም አንቺንም ያበላሻል። እያንዳንዱ በየቀኑ ገንዘብ አምጣ ይለኛል። ያንቺን ነገር ይወስዳል። ለምን በምን እንደዚህ ስትይኝ የሆነ ሰራተኛ ስቅስቅ ብላ አልቅሳ እማዬ ልዑልን የምታስጠጊበት የለሽም ትለኛለች። ምን ነው ስላት ትምህርት ቤት አላመጣሽም? ልዑልን እኮ ይዘንባት እንጠፋለን። ሁሉ ነገሯን ይዘንባታል። በድግምት ወስደን ሩቅ አገር ሄደን በድግምት ምንም ነገር እንዳታገኝ እርቃኗን በሰንሰለት አስፋልት ላይ እንድትወጣ አድርገናታል። እና ልዑልን ደብቂው፣ ልዑልን ሊወስዱብሽ ነው ስትለኝ ነው። እውነትሽን ነው አልኳት። ትምህርት ቤት አትላኪው እያለችኝ የእሷን ልጅ ትምህርት ቤት አልክም ብዬ እጄ ላይ ሲይዘው ልጄ ሚስጥሩን ማውጣት ጀመረ። ከኔ ጋር ሲውል ማለት ነው። ይኸውልሽ በዚህ ነው ያወቅኩኝ። ከዛ 2 ዓመት ጥቁር አንበሳ ተመላለስኩኝ። እንደገና ደግሞ ፖሊስ ጣቢያ ተመላለስኩኝ። ምንድነው ያሉት? ልጆቹ ድርጅት ከገቡ እንኳን ተደፍረዋል ከተባሉ ማንም አይቀበላቸውም። ስለዚህ አልተደፈሩም ብለን እንበልና ፖሊሶች ያወሩትን ነው የምነግርሽ። ስለዚህ በቃ አልተደፈሩም ብለን ከዛ ሴትዮዋ ከሞተች ልጆቹ ድርጅት ውስጥ ይገባሉ። ይሄን የሰማሁት እኔ ጭምጭምታ የሰማሁት ወሬ ማለት ነው ሀቡዬ። ስለዚህ እኔ ሳልሞት እውነት አላህ ይሄንን ህፃን ልጅ ከሳውዲ አረቢያ መጥቶ እውነት ከሰጠኝ የኔ ልጅ ከሆነ የግብረ ሶዶም አገልጋይ አይሆንም፣ የሉሲፈር አገልጋይ አይሆንም። ልጄ በቃ የፈጣሪ ስጦታ ነው። በፈጣሪ ቤት ውስጥ ገብቶ ያገለግላል። በቃ ትምህርቱ ዓለማዊ ቢቀርበት እንኳን ማለት ነው። ስለዚህ ሳልሞት እውነቱ ይሄ ነው። ማሂ ኪችን ምንድነው የምትይኝ? ምን ማለት ነው? አንዲት እናት የደረሰባትን በደል ስትናገር አይቼ እንደ እናት እንደ ሴት ድምጽ እየሆንኩ ነው። ሳታጣሪ ሚዲያ ላይ የምታቀርቢያት ምናምን የምትይኝ ምንድን ነው? አልገባኝም። ሶስት ጊዜ ዶክተር ችግር ሳይሆን እውነቴን ነው የዚህ ሰው ችግር ነው፣ እንዳይታወቅበት የሚያደርገው ችግር ነው። ባባዬ ይሄ ነው በቃ። መድኃኒት ይቀባቸዋል ቂጣቸውን። እኔ ኦፊስ ትላውኖሽ እንዴ ሲፈስ ማን ያየኛል? እኔና ልጄ ነን የምንሰቃየው።
5 ደቂቃ ሽንቴ ሲፈስ ማለት ነው። ስለዚህ ምን እናድርግኛ? እኔ እዚህ ቤት አልሄድም። አሁን የተከራዩት በረንዳ ላይ ነው የምቀመጠው። ለምን? ለህዝቡ እውነትን እንዲያቀሽ። በህክምና ካልተረጋገጠ መንገድ ላይ ቁጭ እላለሁ። ከዛ እሱ እኔም ብሎ ሲመጣ ልጆችን ምን እንደሚያደርግ ያኔ ይታያል። በቃ አንተንም ቤተዛታም ልጃቸው ሂጄ ነበረ። ቤተዛታ ያ የግል ስለሆነ የመንግስት ቦታ ላይ ውሰዱ አሉን። ከቤተዛታ ደግሞ ወተን አሁን ጋንዲን ያለ